ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ኢሳት ዲጂታል ተጀምሯል። ከዜናዎቹ ጋር ትግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግናቸው መረጃዎች አልፋለሁ። የመገጭ ገደብ የወንዝ ቅልበሳ ስራ በተሳካ ሁኔታ መጠናቀቁን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ የመገጭ መስኖ ልማት ፕሮጀክት የወንዝ ቅልበሳ ስራ በተሳካ ሁኔታ ተጠናቋል ሲሉ አስታውቀዋል። አክለውም በጎንደር በነበረን ጉብኝት የመገጭ የመስኖ ልማት ፕሮጀክትን የስራ ሁኔታ ገምግመናል ብለዋል። ፕሮጀክቱ 870 ሄክታር መሬት ላይ ያረፈ ሲሆን ስራው ሲጠናቀቅ 17000 ሄክታር በመስኖ አቅርቦት ይሸፈናል ተብሎ እንደሚጠበቅ አስረድተዋል። የፕሮጀክቱ ቁልፍ የሆነው የወንዝ ቅልበሳ ስራ በተሳካ ሁኔታ ተጠናቋል ያሉት ጠቅላይ ሚኒስትሩ ቀሪ ስራዎች በተያዘላቸው የጊዜ ሰሌዳ እየተካሄዱ እንደሚገኙ ጠቅሰዋል። የመገጭ መስኖ ልማት ፕሮጀክት በሚጠናቀቅበት ወቅት የአካባቢውን የግብርና ምርታማነት የሚያሳድግ ይሆናል ሲሉም አመልክተዋል። የተባበሩት መንግስታት ድርጅት የ2030 ዘላቂ የልማት ግቦችን ለማሳካት ጥረቱን እንዲያጠናክር ጥሪ ያቀረበ። ኢትዮጵያ የተባበሩት መንግስታት የ2030 ዘላቂ የልማት ግቦችን ለማሳካት የተነደፉ ስትራቴጂዎች ተጠናክረው እንዲቀጥሉ ጥሪ አቅርባለች። በትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የተመራ ልዑክ በኡዝቤኪስታን በተካሄደው 43ኛው የተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ ጠቅላላ ጉባኤ ላይ መሳተፉን በኢትዮጵያ ብሔራዊ ዩኔስኮ ሴክሬታሪ ጀነራል አለሙ ጌታውን ለኢዜአ ተናግረዋል። የትምህርት ሚኒስትሩ በጉባኤው ላይ ኢትዮጵያ ባለፉት 2 ዓመታት በትምህርት፣ በባህል፣ በአየር ንብረት ለውጥና ከብዝሃ ሕይወት ዘርፍ ያከናወነቻቸውንና እየሰራቻቸው ያሉ ተግባራትን ማብራራታቸው ታውቋል። የተባበሩት መንግስታት የ2030 ዘላቂ የልማት ግቦችን ለማሳካት የተነደፉ ስትራቴጂዎች ተጠናክረው እንዲቀጥሉ ጥሪ አቅርቧል ተብሏል። ከጉባኤው ጎን ለጎንም ከተለያዩ ሀገራት ሚኒስትሮች ጋር የሁለትዮሽ ግንኙነትን የሚያጠነክሩ ውይይቶች መደረጋቸውን ሴክሬታሪ ጀነራሉ ተናግረዋል። የአዲስ አበባ ከተማ ንግድ ቢሮ ባለፉት 3 ወራት ከ4000 በላይ የንግድ ድርጅቶችን ማሸጉን ገለጸ። ምርት በመደበቅና የህግ ስርዓት ግንዛቤ አናሳ መሆን በነጋዴው ማህበረሰብ ውስጥ የተስተዋሉ ችግሮች መሆናቸው ታውቋል። ሰላማዊት ሙሉጌታ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በመዲናዋ በሚገኙ የገበያ ማዕከላት ላይ የምርት እጥረት እንዳይፈጠር እንዲሁም አላስፈላጊ ክምችት እንዳይኖር የቁጥጥር ስራ እንደሚያከናውን ይታወቃል። ህግ ተላልፈው በተገኙት ላይ ደግሞ እርምጃ እንደሚወስድ ይገለጻል። ቢሮው በ2018 በጀት ዓመት ባለፉት 3 ወራት ባደረገው የቁጥጥር ስራ ህግ ተላልፈው በተገኙ ከ1000 በላይ ነጋዴዎች ላይ በጽሁፍ ማስጠንቀቂያ የመስጠት እርምጃ የወሰደ ሲሆን ከ4000 በላይ የሚሆኑት ደግሞ የንግድ ድርጅቶቻቸው እንደታሸጉባቸው የቢሮው የህዝብ ግንኙነት ኃላፊ አሸናፊ ብርሃኑ ተናግረዋል። እንዲሁም ከ200,000 በላይ የንግድ ተቋማት ላይ በተደረገ የድጋፍና የቁጥጥር ስራ 87 ነጋዴዎች የደበቁት ሸቀጥ ተወርሶባቸዋል ብለዋል። ማንኛውም ንግድ ተቋም ውስጥ ዋጋ ዝርዝር ማለጠፍ አለበት። አንድ ሰው አንድ ንግድ ድርጅት ውስጥ ምርት አለ። ያ ሁሉ ምርት ዋጋ ዝርዝር ለጥፎ ሻሊ በቀው መንገድ በነገድ መሸጥ አለበት። ምርት ባለቤት ላይ ስላለ እሱ ፎከስ ተደርጎ የሚደረገው ማለት ነው። ስለዚህ አጠቃላይ ብሎ ምርት መደበቅም ላይ ይችላል። አንዳንድ ቦታ ላይ የምርት ስርዓት ካለ ዋጋው ከፍ አድርጎ መጨመር ፍላጎት ሲኖር ምርት መደበቅ ዝንባሌዎች ይኖራሉ። ይሄ በአንደኛ ሩብ ዓመታችን ላይ ለንግድ ቢሮ ወደ የተለያዩ ተፈታኞች ሆኑ ወደ 1424 ነጋዴ ሙሉ ላይ የጽሁፍ ማስጠንቀቂያ ተሰጥቷል። የንግድ ድርጅቱ የታሸጉ ደግሞ ወደ 4457 የንግድ ድርጅቶች የታሸጉበት ሁኔታ ነው ያለው። ከዛ ውስጥ ደግሞ ምርቱ የወሰደባቸው ነጋዴዎች ደግሞ ወደ 87 የንግድ ድርጅት ምርቱ የተወሰደበት ሁኔታ ነው ያለ ማለት ነው። በነጋዴዎች በኩል አሁንም ችግር ሆኖ የቀጠለው ጉዳይ የምርት መደበቅና የዋጋ ዝርዝር አለመለጠፍ መሆኑን የገለጹት የህዝብ ግንኙነት ኃላፊው አብዛኛው ነጋዴ ስለ ህጉ ያለው ግንዛቤ አነስተኛ መሆኑን አስታውቀዋል። አንደኛ መሰረት ነጋዴ መስተካከል አለበት። አብዛኛው ቦታ ላይ ዋጋ ዝርዝር ያለመለጠፍ ይኖራል። አልፎ አልፎ ደግሞ
ምርት ገባ ላይ የለም ተብሎ የምርት መደበቅ ዝንባሌዎች አንዳንድ ቦታ ላይ የሚታይ ነገሮች አሉ። ይሄ በህግ ያስጠይቃል። በዚህ ደረጃ ላይ ነው እያስተካከለ ያለው። አብዛኛው ነጋዴ ያው ንግድ ፍቃድ ታድሶ እሱ የሚጠበቅ ግብርም እየከፈሉ ስለሆነ በዚህ ደረጃ ላይ ነክል ለክፍተት የታየ ነገር የለው። ሞር ቦልድሊ ማንኛውም ነጋዴ ዋጋ ዝርዝር መለጠፍ አለበት። አብዛኛው ነጋዴ በህግ ማስጠየቁ ዲቴል ስለማቅ አንዳንድ ቦታ ላይ እንደዚህ ነገሮች በስፋት የሚታይ ጉዳዮች አሉ። ይሄ ደግሞ በበር ለበር ክትትልና ድጋፍ ውስጥ ለነጋዴ ግንዛቤ እየተሰጠው እየተሰራ ነው አለ። ስለሆነ አጠቃላይ በምልከታችን እና ቅኝታችን ያየን ይሄ ነው ማለት ነው። ማንኛውም ነጋዴ ህጋዊ ሆኖ የምናግድ ከሆነ እንደዚህ አይነት ውስጥ አይገባም። ይሄ ከባድ ወንጀል ነው። ነጋዴም ህብረተሰቡም እንደዚህ አይነት ነገር ውስጥ የሚገቡ ከሆነ ያው መንግስት ምንም ወደኋላ የሚል ነገር አይደለም። በማንኛውም ህገወጥ የንግድ ስርዓት ውስጥ ገብተው የሚነግዱ ነጋዴዎች ሲያጋጥሙ ህብረተሰቡ መረጃ በመስጠት እንዲተባበር ኃላፊው አሳስበዋል። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች አምራለሁ። ካልሚግ የሚል ስያሜ ያለው አውሎ ንፋስ ጎርፍና ነፋስ የሚያስከትል ዝናብ ቀላቅለው ወደ ቪየትናም ደርሷል ተባለ። አውሎ ንፋሱ በሰዓት እስከ 150 ኪሎ ሜትር በሚደርስ ፍጥነት የሚጓዝ ሲሆን ከ260 ሺህ በላይ ወታደሮች ለህይወት አደን ስራ ዝግጁ እንዲሆኑ ታዟል። በሀገሪቱ 8 አውሮፕላን ማረፊያዎች ደግሞ ተዘግተዋል። ዮሐንስ ተስፋ ፊሊፒንስን በአሰቃቂ ሁኔታ የወደመው አውሎ ንፋስ በትንሹ 140 ሰዎችን ለሞት ዳርጎ ከ100 የሚበልጡትን ደግሞ ደብዛቸውን አጥፍቷል። ይህም አውሎ ንፋስ በዓመቱ በዓለም ላይ ከታዩት እጅግ ገዳዩ ነው ተብሏል። በትላንትናው ዕለት ደግሞ የቪየትናምን ምስራቃዊ የባህር ጠረፍ ተሻግሯል። ሀገሪቱ በቅርብ ሳምንታት ውስጥ ከገጠማትና ከዚህ በፊት ታይቶ ከማያውቀው የዝናብና የጎርፍ መጥለቅለቅ ሳታገግም ይህ ጉዳይ መከሰቱ ደግሞ በእንቅርት ላይ ጆሮ ደግፍ ሆኖባታል። አውሎ ንፋሱ ወደ ሀገሪቱ መካከለኛ ክልሎች ሲቃረብ ሰዎች ቤታቸውንና ንብረታቸውን ለመጠበቅ ሲጣደፉ ነበር። የካልሚጊ አውሎ ንፋስ የደቡብ ቻይናን ባህር ከተሻገረ በኋላ ወደ ቪየትናም ከመግባቱ በፊት ፍጥነቱን እንደጨመረም ታውቋል። ባለስልጣናት እንደሚሉት ከሆነ አውሎ ንፋሱ የዳክላከንና የጄላይን መካከለኛ አውራጃዎች የባህር ዳርቻ የመታ ሲሆን እስከ 150 ኪሎ ሜትር በሰዓት በሚደርስ ኃይለኛ ነፋስና ከፍተኛ የባህር ሞገድ በቀላቀለ ፍጥነት እንደሚጓዝም ታውቋል። የባህር ዳርቻ ከተሞች ከአውሎ ንፋሱ ለመጠበቅ ራሳቸውን ሲያዘጋጁ በመቶ ሺዎች የሚቆጠሩ ሰዎች ከቤታቸው ተፈናቅለዋል። በወደብ ከተማዋ ዳላንክ ደግሞ አሳ አጥማጆች ከአካባቢው ከመሻሻቸው በፊት መርከቦቻቸውን ለማሰር ሲሯሯጡ ታይተዋል። አውሎ ንፋሱ በቀጥታ ቢመታን አውዳሚ ይሆናል። ባያገኘንም እንኳ የንፋሱ ኃይል ምድብ 10 ይሆናል። ለዚህም ነው እንደ ቀላል ነገር መውሰድ የሌለብን። ጀልባዎቻችንና ንብረቶቻችን ለመጠበቅ እየተዘጋጀን ያለነውም ለዚያ ነው። ወደ ደቡብ በኩል ደግሞ ጀልባቸው በኃይለኛ ማዕበል ተጠራርጎ ከተወሰደ በኋላ 3 አሳ አጥማጆች እንደጠፉ ተዘግቧል። በአጠቃላይ ክልሉ ብርቱ ንፋስና ጎርፍ በሚያስከትል ዝናብ ስለተመታ የሀገሪቱ የአየር ሁኔታ ትንበያ ተቋም ዝቅተኛ በሆኑ አካባቢዎች ከፍተኛ ጎርፍና የመሬት መንሸራተት ሊከሰት ይችላል ሲል አስጠንቅቋል። እዚህ ያሉ ሰዎች ስለ አውሎ ነፋስ ካልሚጊ አደጋ ያውቃሉ። ግን ዳናንግ በአውሎ ነፋሱ መንገድ መሃል እንዳሉ በአቅራቢያችን ያሉ አውራጃዎች በከፍተኛ ሁኔታ ይመታን ብለን ተስፋ እናደርጋለን። እዚህ ያሉት የአካባቢው ሰዎች ስለሚጨነቁ ጥንቃቄያቸውን አልተውም። ሁሉም ጀልባዎቹም አውሎ ነፋሱን ለመቋቋም ዝግጁ ናቸው። ይህ በእንዲህ እንዳለ አውሎ ንፋሱ ዛፎችን ነቅሏል፣ ጣሪያዎችን አንስቷል፣ መስታወቶችን ሰባብሯል፣ ብዙ ውድመትም አስከትሏል። ቪየትናም በአደጋው 8 አውሮፕላን ማረፊያዎችን እንድትዘጋ የተገደደች ሲሆን በዚህም በመቶዎች የሚቆጠሩ በረራዎች ተስተጓጉለዋል። የሜትሮሎጂ ባለሙያው ማቲው ካፑቹ አውሎ ንፋሱን እየተከታተለ ሲሆን ፓልሚጊ ወደ ቪየትናም መድረሱን ተከትሎ ምን አዲስ ነገር ይኖራል ለሚለው ይህን ብለዋል። እንግዲህ ለመካከለኛው የቪየትናም ክፍል በታሪክ እጅግ ኃይለኛ አውሎ ንፋስ ይመስለኛል። የአካባቢ ብዙውን ጊዜ ከምድብ 1 ምድብ 2 ጋር ተቀራራቢ የሆነ ጥንካሬ ያላቸውን አውሎ ንፋሶች አያስተናግድም። የኛው ምድብ 3 ሆኖ በሰዓት ከ170 እስከ 180 ኪሎ ሜትር በሚደርስ ነፋስ ወደ ባህር ዳር መጥቷል። ይህ በጣም ትልቅ ነው። ምናልባት ከ1 እስከ 2.5 ሜትር የባህር ማዕበልና ምናልባትም ሌሎች አውሎ ንፋሶችንም ሊያስከትል ይችላል። የካልሚጊ አውሎ ንፋስ በዚህ ጊዜ በቀጠናው ያልተለመደ ጠንካራ አውሎ ንፋስ ነው። ቪየትናም ቀድሞውንም ከከባድ ጎርፍ ጋር ስትታገል የነበረ ሲሆን የሀገሪቱ መንግስት አሁን ደግሞ ከአውሎ ንፋሱ በኋላ ለሚያስፈልገው እርዳታ ከ260 ሺህ በላይ ወታደሮች ዝግጁ መሆናቸውን ገልጿል። መረጃውን ስናጠናቀር ዶይቼ ቬለን ዋቢ አድርገናል። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ኢሳት ዲጂታል ዜና በዚሁ ተጠናቋል። ዜናዎቹን እየመራው ትዕግስት ተስፋ አብራችሁ ቆየው። መልካም ጊዜ